እቺ ሱራ መካ ከተወረዱ ሱራዎች አንዷ ስትሆን ከስያሜ አንፃር ሱረቱ አለም ነሽራህ ሱረቱ አልኢንሽራህ እየተባለች ትጠራለች ማለት ነው። የወረደችውም አሁን ከቀራነው ሱራ በኋላ ከሱረቱ ዱሃ በኋላ እንደሆነ ይነገራል ማለት ነው። ረሱላህ ሰለላሁ ዐለይሂ ወሰለም ባለፈው ሱራ ላይ አላህ Subhanahu Wa Ta'ala የሰጣቸውን የዋለላቸውን ጸጋ እንደቆጠረው ሁሉ በዚህኛውም ሱራ በመጀመሪያው ሱራ ላይ ያልተመላከቱና ያልተነሱ ግን አላህ ለመልእክተኛው የሰጣቸውን ጸጋዎች አላህ Subhanahu Wa Ta'ala የሚያነሳበት ሱራ ነው። يقول بسم الله الرحمن الرحيم بالله ስም አዛኝና ሩህሩህ በሆነው አለም ነሽራህ ለከ ሶድረክ ላንተ ልብህን አላሰፋንልህምን አስተንልሃል الاستفهام هنا للتقرير ألم نفتح ونوسع لك قلبك بالإيمان والنبوة والعلم والحكمة درات ሰፊ እንዲሆን አላደረግንልህምን ነው የሚለው። ለምንድነው የሚሰፋው? መስፋቱ ለምን አስፈለገ? ደረታቸው የሰፋው በኢማን በነብይነት በዕልም በሂክማ በጥበብ የተሞላ እንዲሆን ልብህን ሰፊ አደረግንልህ ይላል። ይህ ጸጋ ባለፈው ሱራ በሱረቱ ዱሃ ላይ አልተነሳም ነበር። ይሄ አላህ Subhanahu Wa Ta'ala ኒዕማ። ይሄም ብቻ አይደለም ወወضعنا عنك وزرك እያለ ይቀጥላል ማለት ነው። የረሱላህ ሰለላሁ ዐለይሂ ወሰለም ልብ ስፋቱ ሂሲ ነው ወይስ ማዕነዊ ነው? ሁለቱንም ይይዛል። ማዕነዊ የሆነውንም ሂሲ የሆነውንም። ሂሲ የሆነው ማለት ረሱላህ ሰለላሁ ዐለይሂ ወሰለም በተለያየ ጊዜ በመላእክት ልባቸው ኦፕሬሽን እየተሰነጠቀ በውስጡ ያሉ ለሳቸው ማንነት የማይመጥኑ የነበሩ ነገሮች እንዲወጡ የተደረገበት ታሪክ በሲራቸው ተነግሯል። ረሱላህ ሰለላሁ ዐለይሂ ወሰለም ሐዋዚን ከሐሊመቱ ሰዕዲያ ጋር ለጥብ በሄዱበት ሁኔታ ከልጆች ጋር እየተጫወቱ በነበሩበት ሰዓት ሁለት መለኮች መጥተው ከልጆች መካከል ይዘው አስተኝተው ልባቸውን ለሁለት ከፍለው በመሰንጠቅ ከዛም ከልባቸው ውስጥ የነበረን ጥቁር አለቀተን ሰውዳ አውጥተው በመጣል ልባቸውን እንደገና እንደነበረ አድርገው የሰፉበት ሁኔታ አለ። ይሄ ማለት ምንድነው? ልባቸው ወደፊት ለታጩበት ለተፈለጉበት ተልእኮ ከወዲሁ እንዲዘጋጅ እየተደረጉ ነበር ገና በልጅነታቸው። ከዚያም አልፎ ደግሞ ረሱላህ ሰለላሁ ዐለይሂ ወሰለም ለይለቱል ኢስራኢ ወል ሚዕራጅ በይተል መቅዲስ ላይ ወደ ሰማይ ከማረጋቸው ሚዕራጅ ከመከሰቱ በፊት አሁንም ልባቸው በመላእክቶች ተቀዶና ተከፍቶ ለላይኛው ጉዞ ዝግጁ እንዲሆን ተደርጓል። ዝግጁ እንዲሆን ብቁ እንዲሆን የተደረገበት ተጨባጭ ነበር። ልባቸው ረሱላህ ሰለላሁ ዐለይሂ ወሰለም በተለያየ ጊዜና በተለያየ ሁኔታ የተሰነጠቀ የተሰፋበት ሁኔታ አለ። ይሄ ሂሲ ነው። ከዚህ በተለየ መንገድ ደግሞ ለኑቡዋ ለሂክማ ለዕልም አላህ Subhanahu Wa Ta'ala ለሚሰጣቸው ሂክማና ጥበብ ደግሞ ብቁ የሚሆን ሰፊ ልብ አድርጎ ልባቸውን አስፍቶላቸዋል ነው። ይህ ለሌሎች ያልተደረገ ለአንተ ብቻ የተሰጠ ስጦታ ነው። ይሄን አላደረግንም ነው። ووضعنا عنك وزرك ወንጀልህንም ካንተ አወረድንልህ ይላል። ወንጀልህን ወይም ሸክምህን አወረድንልህ الذي سلف منك في الجاهلية የትኛውን ወንጀላቸውን ወይም ሸክማቸውን ነው አላህ Subhanahu Wa Ta'ala አወረድንላቸው? ነብያቶች ወንጀል ይሰሩ ነበረ እና በዛ ልክ መልእክተኛው ነብይ ከሆኑ በኋላ እንደ ሸክም የከበዳቸው ወንጀል ነበረን በሚለው ላይ ዑለማዎች ወይም ሙፈሲሮች የተለያዩ አቋሎችን አስቀምጠዋል። የተሻለው እይታ ወضعنا عنك وزرك ማለት ሸክምህን አወረድንልህ። የትኛውን ሸክም? ከዚህ በስተፊት በጃሂልያው ዘመን
በአዴትና በተለምዶ አብረው ይኖሩት የነበረውን ማህበረሰብ መስለው ይኖሩ ነበር። ረሱላህ ሰለላሁ ዐለይሂ ወሰለም ምንም ጣዖት ባያመልኩም ለጣዖት ሱጁድ አድርገው ባያውቁም ረሱላህ ሰለላሁ ዐለይሂ ወሰለም ወህይ ከመውረዱ በፊት ወደ ጋሩ ሒራ ለተፈኩር በሄዱበት የስድስት ወር የተፈኩር ጊዜያቸው ይሄንን ፍጥረተ ዓለም በዚህ መልኩ ያስገኘ አንድ ፈጣሪ እንዳለ እሙን ነው። ማን ነው? ይሄንን ፈጣሪ መታዘዝና ማምለክ ይገባል። እንዴት ነው ግን መመለክ ያለበት? ምላሽ የሌላቸው ጥያቄዎች በውስጣቸው ይመላለስ ነበረ። ከዛም ከሰዎች ተለይተውና ተገልለው ሂራ ዋሻ ላይ በመሄድ መልእክተኛው አለይሂ ሰላቱ ሰላም ለቀናቶች ስንቅ በመያዝ ያስቡ ያሰላስሉ ነበረ ማለት ነው። አላህን እንዴት ማምለክ እንዳለባቸው ወደሱ በምን መቃረብ እንደሚችሉ ጭምር አያውቁም። እስከዚህ ጊዜ ድረስ ረሱላህ ሰለላሁ ዐለይሂ ወሰለም ሽርክያትን ባይፈጽሙም ግን ያ አላዋቂ የነበረ መሐይሙ ማህበረሰብ ይሰራው የነበረውን ነገር እንደ ማህበረሰብ አብረው አባል ሆኖ ስላለፉ ያ ነገር ኋላ ያሳስባቸውና እንደ ሸክም ሆኖ ያሳምማቸው ነበር ማለት ነው። ይሄንን አላህ Subhanahu Wa Ta'ala ምሬሃለሁ ይቅር ብያለሁ ያለፈውንም የሚመጣውንም ለይغفر الله لك ما تقدم من ذنبك وما تأخر እንደሚለው ይቅር ተባሉ። ይሄንን ሲያገኙ ረሱላህ ሰለላሁ ዐለይሂ ወሰለም ሸክማቸው ወረደላቸው ማለት ነው። እና ይሄን አላደረግንልህም ምን አድርገናል። الذي انقض ظهرك ያ ጀርባህን ወይም ደግሞ ትከሻህን ያከበደውን ትከሻህን ያዛለውን ሸክም አላወረድንልህም ምን ورفعنا لك ذكرك ትውስታህንም ከፍ አደረግንልህ ይላል። ትውስታህን ከፍ አደረግንልህ ምን ማለት ነው? እኛ በተነሳንበት ቦታ ሁሉ ትነሳለህ። إذا ذكرت ذكرت معي የኔ ስም በተነሳበት ቦታና አጋጣሚ ሁሉ አንተም እኔን ተከትለህ ትነሳለህ ይላል። እና አብዱላህ ኢብኑ አባስ እንደሚሉት يريد الأذان والإقامة والتشهد والخطبة على المنابر አዛን ሲደረግ አሽሃዱ አን ላ ኢላሃ ኢላላህ ይከተለው አሽሃዱ አነ ሙሐመደን ረሱል ኢቃም ላይ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ተሸሁድ ላይ አሽሃዱ አን ላ ኢላሃ ኢላላህ ይከተላል። እንዲሁም ሚንበር ላይ በሚደረጉ ኹጥባ የአላህ Subhanahu Wa Ta'ala ስም ከተነሳ በኋላ የመልእክተኛውም ስም አብሮ ይነሳል ይወሳል ማለት ነው። ይሄንን ያደረገው አላህ Subhanahu Wa Ta'ala ለመልእክተኛው ለዚህ ታላቅ ሰው ክብር ነው። ይሄንን ያላደረኩልህም ነው የሚለው ረፈዐ አላሁ ዚክረሁ ፊ ዱንያ ወልአኺራ አላህ መልእክተኛውን ስም ትውስታቸውን በዱንያም በአኺራም ከፍ አድርጓል። አንድም ኸጢብ አንድም ሙተሸሂድ የለም፣ አንድም ሰጋጅ የለም። ትክክለኛ ኹጥባ፣ ትክክለኛ ተሸሁድ፣ ትክክለኛ ሶላት፣ ትክክለኛ አዛን ለማድረግ ካሰበ የአላህን ስም አንስቶ የመልእክተኛውን ስም የሚተው ኢዘን ሙሐመድ የሚለው ከአላህ Subhanahu Wa Ta'ala ስም ቆራኝቷል፣ መነጣጠል አይችልም ማለት ነው። እነዚህ እንግዲህ እስከዚህ ድረስ የሱራዋ ክፍል አላህ ለመልእክተኛው የዋለላቸው የሰጣቸው ኒዕማዎች ናቸው። فإن مع العسر ከችግር ጋራ ዩስራ ግራት አለ ወይም ደግሞ መፍትሄ አለ ነው የሚለው። በተለይ መካ በነበረው የዳዕዋ ፈትራቸው ያሳለፉት ጊዜ እጅግ በጣም አስቸጋሪ ጊዜ ነው። ለሳቸውም ለተከታዮቻቸው ማዕቀብ ተጥሎባቸው የሚበላ የሚቀመስ ጠፍቶ ለ3 ዓመት ያህል የዛፍ ቅጠል ጭምር ለመብላት እስከተገደዱበት ጊዜ እነሱም ከነሱ ጎን የቆሙ ሀታ ያላመኑ ቤተሰቦቻቸው ሳይቀሩ ከዛ በኋላ እንደገና ዳዕዋው ደግሞ በግልጽ በጀህር መደረግ ሲጀምር ያለፉበት የዳዕዋው ሂደት ስቴፕ ባይ ስቴፕ እጅግ በጣም አስቸጋሪ ነበረ። እስከ ሀበሻ ድረስ ሰዎች በዛ ጊዜ ትራንስፖርት በሌለበት ሁኔታ
ተጉዘው እንዲመጡ የተገደዱት በአካባቢው የነበረው ተጨባጭ ሁኔታ እጅግ በጣም አስቸጋሪ ስለነበረ ነው። ይህ አስቸጋሪ ሁኔታ ይለወጣል ይቀየራል ነው የሚላቸው አላህ Subhanahu Wa Ta'ala ፈኢነማ አልዑስሪ ከችግር ጋራ በእርግጠኝነት ምን አለ